ኢትዮጵያ ሁለት ቅጽል ስሞች አሏት። አንደኛው ላንድ ኦፍ 13 መንዝ ኦፍ ሰንሻይን ወይም የ13 ወር ፀሐይ ሲሆን ሁለተኛው ደግሞ ዘ ላንድ ኦፍ ኦሪጂን የሚል ነው። ዘ ላንድ ኦፍ ኦሪጂን ወይም የፍጥረት ሁሉ መጀመሪያ የምትባለው ኢትዮጵያ በውስጧ እጅግ ብዙ ሚስጥራዊ ነገሮችን በመያዟ ምክንያት ነው። ከነዚህም ውስጥ ዓለም መፍትሄ ላጣላቸው ነገሮች ሁሉ መፍትሄ ያላት መሆኗ ነው። ለምሳሌ እንደ ካንሰር አይነት በሽታዎች ኢትዮጵያ ውስጥ ፈውስ አላቸው። ይህን ፈውስ የሚያመጡት ደግሞ በኢትዮጵያ ውስጥ የሚገኙ ሚስጥራዊ ተክሎች ናቸው። ኢትዮጵያ ለብዙዎች ገና ያልተፈቱ እንቆቅልሾች ምድር ናት። ከጥንታዊ የታሪክ ድርሳናት እስከ ተፈጥሮ አስደናቂ ክስተቶች ድረስ በተለይ ደግሞ በምድሯ የበቀሉ ተክሎች ከሳይንስ እውቀት በላይ የሆኑ ፈዋሽነትና ሚስጥራዊ አቅም እንዳላቸው ይነገራል። ሳይንስ የማይቻል የሚላቸውን የጤና እክሎች በተፈጥሮ ጥበብ የሚፈቱት እነዚህ ተክሎች በውስጣቸው ምን ይዘው ይሆን? እስከ መጨረሻው አብራችሁን ቆዩ። ከነዚህ ተክሎች መካከል በአሁኑ ሰዓት ዓለም እየተጋደለበት ያለው የሳፍሮን አበባ የተሰኘው ቅመም አንደኛው ነው። ይህ የአበባ ቅመም እጅግ ውድና በዓለም ላይ በጣም ተፈላጊ ሆኗል። የሳፍሮን አበባ በዓለማችን በጣት በሚቆጠሩ ሀገሮች ብቻ መብቀል የሚችል ነው። ከነዚህ በጣት ከሚቆጠሩት ሀገራት መካከል ኢትዮጵያ ቀዳሚዋ ናት። የሚፈለገው የቅመሙ አበባ ስቲግማ ነው። የአበባው ስቲግማ ከተሰበሰበ በኋላ በመደበኛው ዋጋ 1 ኪሎ ከ3000 እስከ $5000 ድረስ ይሸጣል። በጣም እጥረት በተፈጠረ ጊዜ ደግሞ ከ10000 እስከ 59000 ድረስ ይሸጣል። ይህ አበባ የካንሰር ሴሎችን በመግደል ከካንሰር በሽታ የመፈወስ አቅም አለው። በዋናነት የሚፈለገው ለመድኃኒትነት ነው። ኢትዮጵያውያን ይህን አበባ ለዘመናት ሲጠቀሙበት ኑረዋል። የኢትዮጵያን ስልጣኔ የመድኃኒትና ሃይማኖት ነው ይባላል። ዓለም ዛሬ የሚያመርታቸው መድኃኒቶች አብዛኞቹ ከኢትዮጵያ ከተወሰዱ መጽሐፍት የተቀዱ ናቸው ይባላል። ምናልባትም አሁን ላይ ዓለም የሳፍሮን አበባ ለካንሰር መድኃኒት መሆኑን ያወቁት ከዚሁ ከኢትዮጵያ በወሰዷቸው መጽሐፍት አማካኝነትም ሊሆን ይችላል። ያም ሆነ ግን በኢትዮጵያ የሚበቅለው የፕላኔታቸውን ውዱ አበባ ሳፍሮን ዓለም እያጋደለ ነው። አበባው በአብዛኛው የሚታወቀው ቀይ ወርቅ በሚለው ስያሜው ነው። ይህ ተክል በጥቂት የዓለማችን ክፍሎች ብቻ የሚበቅል ሲሆን ከኢትዮጵያ በተጨማሪ ኢራንና ህንድ ቀዳሚ አምራች ሀገራት ናቸው። በተለይ ኢራን ከ50 ዓመታት በላይ በዘለቀው የሳፍሮን ምርት ቀዳሚው ዓለም አምራች ሀገር ናት። በአበባ ምርት ከዓለም ቀዳሚ የሆነችው ኢትዮጵያ የአበባው መገኛ ብትሆንም እስከ ቅርብ ጊዜ ድረስ ምንም አይነት የማምረት እንቅስቃሴ አልጀመረችም ነበር። በአሁኑ ሰዓት ግን የውጭ ዜጎች ጭምር ገብተው ይህን የሳፍሮን አበባ እያመረቱ ይገኛሉ። ሳፍሮን ለጥንት ኢትዮጵያውያን የፈውስ ሁሉ ምንጭ ነበር። ኢትዮጵያ ውስጥ መድኃኒት የለውም የሚባል በሽታ አልነበረም። ሁሉም በሽታ መድኃኒት ነበረው። ከዚህ ሁሉ መድኃኒት ጀርባ ግን የሳፍሮን አበባ ዋና ግብዓት ነበር። የሳፍሮን አበባ ታሪካዊ ጥንታዊ ነው። ከክርስቶስ ልደት በፊት ጀምሮ የኢትዮጵያና የግሪክ ነገስታት ለሚስቶቻቸው ማስዋቢያና ለመድኃኒትነት ይጠቀሙበት ነበር። ዛሬ ላይ ደግሞ እጅግ ብዙ የጤና ጠቀሜታዎች ከመስጠቱም በላይ ለመድኃኒትነት፣ ለሽቶና ለቅመማ ቅመም እንዲሁም ለምግብ ማጣፈጫነት ያገለግላል። የምግብ ቀለሞችን ለማምረትም የሳፍሮን አበባ ቅጠል እጅግ ተፈላጊ ነው። አበባው ጥቅም ላይ የማይውል ክፍል የለውም። ሳፍሮን ከሚባለው ወይነ ጠጅ ቀለም ካለው አበባ ውስጥ ተለቅሞ የሚዘጋጀው አንደኛ ደረጃ ሳፍሮን አንዳንድ ጊዜ እንደ ምርቱ ጥራት 1 ኪሎ እስከ $10000 የሚወጣበት ጊዜ አለ። በአብዛኛው ግን 1 ኪሎ ከ3000 እስከ $5000 ይሸጣል። ኢትዮጵያ ራሷን የምትለውጥበት እጅግ ብዙ እድል አላት። ብዙ የፈጣሪ ስጦታ የበዛላትም ሀገር ናት። እንዲህ አይነት የተፈጥሮ ስጦታዎችን መጠቀም አለባት። አበባው ከፍተኛ እንክብካቤ የሚፈልግ ነው። አሁን ላይ የምርቱ አብቃይ ሀገራት በሆኑት ኢራንና ካሽሚር የአበባው ተክል በተደጋጋሚ በውርጭ እየተመታባቸው ነው። በእነዚህ ሀገራት ያለው የሳፍሮን አበባ በዚህ መልኩ በውርጭ ሲመታ ከፍተኛ የምርት እጥረት ይከሰታል። በዚህ ምክንያት 1 ግራም ሳፍሮን ከ1 ግራም ወርቅ በሚበልጥ ዋጋ ተሽጦ ያውቃል። ይህ ማለት 1 ኪሎ የሳፍሮን አበባ ስቲግማ እስከ $59000 አሜሪካን ዶላር ተሽጦ ያውቃል ማለት ነው። ይህን ጥንታዊ አበባ ይህን ያህል ለምን ተወደደ ከተባለ እንደኛ ምርቱ በጥቂት ሀገራት መብቀሉ ነው። ይህ አበባ የሚበቅለው በኢትዮጵያ፣ በህንድ፣ በኢራን፣ በዛምቢያ፣ በሞሮኮና በደቡብ አፍሪካ ብቻ ነው። ሌላው ሳፍሮን እንዲህ እንዲወደድ ያደረገው
1 ኪሎ ሳፍሮን ለማዘጋጀት በሺ የሚቆጠሩ አበቦችን መትከል ማስፈለጉ ነው። በኪሎ የሚመዘነው የአበባው ስቲግማ ከተሰበሰበና ከደረቀ በኋላ ተፈይቶ ነው። የአበባውን ዱቄት የሚያበቅለውን ስቲግማ በጥንቃቄ ለመልቀም ከፍተኛ የሰው ኃይል ያስፈልጋል። ስቲግማው በማሽን ሳይሆን በቀጥታ በእጅ በመሰብሰብ መዘጋጀት አለበት። ይህን አበባ በሀገራቸው ማምረት ያቃታቸው በርካቶች ፌክ እጽዋቶችን ሳፍሮን ነው በማለት የሚሸጡ ሲሆን በዚህም በስፔን ሐሰተኛ ሳፍሮን ሲሸጡ የተገኙ ሰዎች ተይዘው ነበር። ዛሬ ላይ ከኢራን ካሽሚር እና ከተለያዩ ሀገራት የሚሰበሰቡ እነዚህ አበቦች መድረሻቸው ዱባይ ሆኗል። በዚህም ዱባይ ቁጥር 1 የሳፍሮን ቅመም ገበያ ሆናለች። ሆኖም የዱባይ መንግስት ምርቱ ከውጭ ብቻ እየገባ መሸጡ ከንክኖት በሀገር ውስጥ ለማምረት ዘሩን ከህንድ ካሽሚር በማስመጣት በግሪን ሃውስ ውስጥ ለማብቀል እየሞከረ ይገኛል። ይህን ምርት ከዱባይ ወደ ሀገራቸው በብዛት በማስገባት ለተለያዩ መድኃኒቶችና ለምግብ ማጣፈጫነት ከሚገዙ ሀገራት መካከል ቻይና፣ ጀርመንና ሳውዲ አረቢያ ዋነኞቹ ናቸው። በዓለም በጥቂት ቦታዎች ብቻ መብቀል የሚችለው የሳፍሮን አበባ በአፍሪካ ውስጥ ከኢትዮጵያ በተጨማሪ ጥቂት ሀገራት መብቀል ይችላል። ከነዚህም ሀገራት ውስጥ ዛምቢያ፣ ሞሮኮ፣ ደቡብ አፍሪካ እጅግ በጣም ጥቂት በሚባል መጠን ማምረት የጀመሩ ሲሆን ሀገራችን ኢትዮጵያም ለሳፍሮን አበባ ተስማሚ የአየር ንብረት ያላት በመሆኑ ከተወሰኑ ዓመታት ወዲህ ምርቱን በውጭ ዜጎች ለማልማት ተሞክሮ ውጤት ተገኝቶበታል። አበባው በመላ ኢትዮጵያ ክፍል መብቀል ይችላል። ስንት ወጣት ስራቶ የፖለቲከኞች ቁማር መጫወቻ ሲሆን ከሚውል እንደ አይነት ከፍተኛ ገቢ በሚያስገኙ ምርቶች ላይ እንዲሰማራ ቢደረግ ለሀገርም ለሕዝብም ጥቅሙ ከፍ ያለ ነው። የሳፍሮን አበባ እጅግ ብዙ የስራ ዕድል መፍጠር ይችላል። የሳፍሮን አበባዎችን በሰፊ መሬት ላይ ለማብቀል እጅግ ብዙ የሰው ኃይል ያስፈልጋል። ይህም ለኛ ለኢትዮጵያን የሚቸግረን አይደለም። ሌሎች ሀገሮች አበባውን በራሳቸው ሀገር ለማብቀል ከፍተኛ ጥረት እያደረጉ ነው። ሰው ሰራሽ የአየር ንብረት ፈጥረው በዚያ ለማምረት እየሞከሩ ነው። ዱባይ የዚህ አበባ የመጀመሪያ ፈላጊ ሀገር ናት። የኢትዮጵያ መጻሕፍት በመዝረፍና በመድኃኒት ምርት አንደኛ የሆነችው ጀርመንም የዚህ አበባ ከፍተኛ ፈላጊ ናት። አውሮፓ ላይ ሳፍሮን አይበቅልም። አበባው የተለየ አየር ንብረት የሚፈልግና በሽታ መቋቋም የማይችል ነው። ሳፍሮን አበባ ከተፈጥሮ ውጭ ተወስዶ ሲተከል ብዙ ጊዜ ጥሩ ውጤት አይሰጥም፣ ወይም ደግሞ በቀላሉ በበሽታ ስለሚጠቃ አብቦ የሚፈልገውን ምርት አይሰጥም። ኢትዮጵያ ውስጥ ያለው ሳፍሮን ሜዳ ላይ የሚበቅል ነው። አየር ንብረቱ የሚስማማውና በተፈጥሮም የበቀለ ስለሆነ ውጤቱ ከፍተኛ ነው። ሆኖም ምርቱ በሰፊው ሲመረትም ሆነ ስለ ሳፍሮን ሲወራ ሰምተን አናውቅም። እንደ ወርቅ በግራም የሚሸጥ አበባ ማብቀል የሚችል ሀገር ይዘን ምርቱን መሰብሰብ የሚችል ሰፊ የሰው ኃይል እያለን ይህን ቀይ ወርቅ ለምን በሰፊው ማብቀል እንደማንጀምር የሚታወቅ ነገር የለም። ሆኖም በመንግስት ትኩረት ቢሰጠውና ገበሬዎቻችን ከአዝርዕት ልማቱ በተጓዳኝ ሳፍሮን መሰል እጅግ ውድ ዋጋ የሚያወጡ ቅመሞችን ማምረት ቢጀምሩ ኤክስፖርት በማድረግ ትልቅ ገቢ ማግኘት ይቻላልና ቢተኮርበት መልካም ነው። ፈጣሪ ጸጋን ይሰጣል። ነገር ግን መጠቀም አለመጠቀም የኛ ድርሻ ነው። እንደ ሳፍሮን አይነት ሌሎች እጅግ ከፍተኛ ዋጋ ሊያወጡ የሚችሉ ሀብቶች በኢትዮጵያ ውስጥ አሉ። ብዙ ጊዜ ሁሌም ወደ ውጭ እናንጋጥጣለን። በውስጣችን ብዙ እንቁ ነገሮችን ታቅፈን መሽቶ ይነጋልና በብሔርና በዘር ስንባላ ውለን ከማደር እንደ አይነት በረከቶችን እየፈተሽን መስራት ብንችል ዛሬ ካለንበት ቦታ እንገኝም ነበር። የራሳችንን መመልከት ጸጋችንን መጠቀም መቻል አለብን። የሚመለከተው አካል ትኩረት ቢሰጠው መልካም ነው እንላለን። አበቃን። መልካም ጊዜ ተመኘን።